መልካም ሁሉ ይሁንልህ ከዚህ የበለጠ ያብዛል ፈጣሪ ይጠብቅ በጣም ነው የማከብርህ ላንተ ያለኝ ከበሬታ ይለያል ትልቅ መስራት የሚችል አቅም አለው ግን እንደሞያው አልሰራም ደጋግመን አብረን መድረክ ላይ የምንቆምበት እድል እንዲሰጠን እመኛለሁ ጥበብ ሰውን የመሆን ሰውን የመኖር ሚስጥር ናት ይባላል በአንድ ህይወት ውስጥ በመቶዎች የሚቆጠሩ ሰዎችን ማንነት ተውኖ ማሳየት በቃላትና በምልክት ብቻ የሰዎችን ልብ መስረቅ መድረክንና ካሜራን እንደፈለጉ መግዛት ግን የጥቂት ባለ እድሎች መታወቂያ ነው የዛሬው ባለ ታሪካችን ከድለኞቹ መሃል አንዱ ነው ይሄን ጋሽሽን ተይኝ ብልሽን ቢያልሽኝ ማለት ነው ለምዶብኝ እኮ ነው ወንዱ አረ ተደፈርነ አረ ዘራ እኛ የመገናኘት እቅዳላችሁ ማለት ነው እኔና ቤዛዊት አይ ዞትሮ የሚተላለፈው ማለፊያ የሚለው ቲያትር ላይ የቴሌቪዥን ድራማ ላይ ዋናው የሚጫወተው ከጓደኛው ጋር የሚሞተው እኔ ነኝ ተስፉ ብርሃኔ ከኔ ጋር በደንብ በስራ የተገናኘ ነው ወደዚህ ቲያትር ቤት ተዟዙሮ ከመጣ በኋላ ነው ተስፉ ህፃናትና ወጣቶች ቲያትር ነበር ሲሰራ የነበረው እዚህ እንደመጣ ስንገናኝ መጀመሪያ የሰራ ነው ጥምዝ የሚባል ቲያትር ይዘን ክፍለ ሀገር ነው ተስፉ ብርሃኔ በጣም የማደንቀው ቲያትሮቹን ሄጄ የማይለት ስልሽ ዝም ብዬ ከቤቴ ብድግ ብዬ የጉድ ቀን ስንቴ እንዳየሁት ልነግርሽ አልችልም ኢቭን እንደማየው ራሱ አያውቅም በቃ ግን በጣም ደጋግሜ ነው ያየሁት የጉድ ቀንን ያ በጣም ሁላችንም ደግሞ የምናስተዋውሰው ደግሞ ጉዲፈቻ አለ በደንብ የምናስተዋውሰው ከዛ በኋላ እኔ ፕሮዲዩስ አረግ ለመጀመሪያ ጊዜ ባልችና ሚስቶችን በቃ በድፍረት ጠየቅኩት እና አላሳፈረኝም እሱ ትውውቃችን የዘለቀ ነው በጣም ተስፉ ብርሃኔ ለኔ ጓደኛዬ ሳይሆን ወንድሜ ነው በጣም ረጅም አመት አሳልፈናል በወዳጅነት በወንድማማችነት እና ባሳለፍኩባቸው ወቅቶች ውስጥ ተስፉ ብርሃኔ ሲያገባ አንደኛ ሚዜው ነበርኩኝ እኔ ሳገባ ደግሞ እሱ እንደዚሁ አንደኛ ሚዜ ነበረ እና በጣም ማከብር ወንድሜ ነው እኔና እሱ በጣም ልጅ ሆነን ረጅም ዘመን ነው ያው እድሜያችንን ባለን ነገር አንድ 40 ምናምን አመት ከልጅነት ጀምሮ በደብረ አሜን ተክለ ሃይማኖት በመካደናገር ማርያም ወጣቶች መንፈሳዊ ማህበር ወይም ሰንበት ትምህርት ቤት ነው ያደግነው እዛ በጣም የተለያዩ ቲያትሮች ከልጅነታችን ጀምሮ በጣም ብዙ ሰው ልጆች ነበሩ የሚሰሩ ያው እኛም ደግሞ በእነሱ ግር ተተክተን በጣም ብዙ ቲያትሮች ሰርተናል ከዛን ጊዜ ጀምሮ ስቲል አሁን ድረስ በአጋጣሚ ደግሞ ሙያችንም ተመሳሳይ ሆኖ አብረን ያለን እኛ 6 ነን ቤት ውስጥ ያለነው ልጆች እሱ ደግሞ የመጀመሪያ ልጅ ነው ማዘርን ያው በስራ ምናምን ያግዛት የነበረው እሱ ነው ምክንያቱም ከሱ ተከትሎ የመጣው ወንድ ስለሆነ ቡና እንደሚያፈላላት ምናምን እንሰማ ነበር እኔ ስወለድ ደግሞ አዝሎ ያሳደገኝ ኃላፊነቱን ወስዶ እኔና ሲንከባከብ የነበረ ሰው ነውና ተከሻዬ ብዙ ነገር ችሏል ስላንተ ይለኛል እንደውም ህፃናት ቲያትር ያለ ህፃናት ቲያትሮች በወጡ ቁጥር ሁሉ እሱን ለማየት ይሄዳል ስሙን አላውቀው በቲቪም በምንም ያኔ ስላላየናቸው ግን በጣም አስገራሚ ትወና በጣም ፍሌክሲብል የሆነ ሰውነት እያንዳንዷን አጫዋወት በቀንስ ነው ተራቆ የሚጫወት ልጅ ነበርና እሱን ለማየት ሄድ ነበር ለመጀመሪያ ጊዜ ማዘጋጃ ቤት እኛ እድል 20 ሚል ቲያትር አወጣንና ተስፉ ብርሃኔ ባክስቴጅ መጣ ማለት ነው ያ በጣም ማደንቀው ሰው መጣ ቢኒያም ማለት ማን ነው አንተነ ብሎ ጨብጠኝና ጎበዝ በርቱ ብሎኝ ሄደ በጣም የዛለት ለሊቱን ሙሉ አልተኛውም የኡነቴን ነው ምነግርሽ አንተነ ኪዳኔ ሚኪ ምስክር ነው ለዚህ አብረን ቀኑን ሙሉ ማን ነው ለሊቱን ሙሉ ከቄራ ሜክሲኮ ከሜክሲኮ ቄራ እየተመላለስን ወክ ያረግን አንዳንድ ጊዜ ብሔራዊ እየደረስን ነጋ አንዱ ወሬ ተስፉኮ መጥቶ ጨበጠኝ ነው የነበረው ጥርጣሬያችን ከሴትዮዋ ካልዘለለ ለምን አትቀፈድዷት በጥርጣሬ ብቻ ተጨባጭ መረጃ ካልተገኘ ማንኛውንም ሰው መብታነካል ለማንኛውም በሟች ዙሪያ ያሉ ሰዎች ሁሉ ሊጠረጠሩ ይችላሉ በነገራችን ላይ ስለ ዶክተሯ ማለት ስለ ዶክተር ወንደሰንና ስለሟች የሚያውቁት ነገር አለ ተስፉ አንድ ስራ ካልጣመው ቤት ሄዶ የሚያወራ ወይም ሌሎች ሰዎች ጠርቶ የሚሾካሾክ አይደለም እዛው ነው የሚጋፈጥሽ አልጣመኝም ይልሻልና ይሄ ባህሪው ብዙ ጊዜ ያን ወጣትነቱም ስለነበር ሲያጋጨን ኖሯል ዛሬ ላይ ቆሜ ግሳስበው ትክክል ነው ምክንያቱም አንድ ስራ በጋራ ካልተግባባን በጋራ ካልተጣጣምን
ስራው ጥሩ አይሆንም። ያኔ አሁን ወጣትነትም ስላለ ጠቡ ሊሆን ይችላል የሚበልጥብሽ ወይም ለምን እንዲህ ያለኝ ለምን እንደዚህ ተነጋገልን እንባባል እንችላለን። ግን አይደለም ዛሬ ላይ ቆመን ስነ ሁሌ እንደዚህ አይነት ሰው ሁሌ አጠገቤ ላይ በኖረት ያለሽ ለምን ብሎ የሚጠይቅሽ ሰው አንቺ ራሱ ለምን እንድት ያደርግሻል። ሄሎ አቶ ተመስገን፣ አስበሽ ስለደወልሽ በጣም አመሰግናለሁ። አቶ ተመስገን ላገኝ እችላለሁ? መቼም ቢሆን አንቺን ለማግኘት ዝግጁ ነኝ። ቢሮ ልምጣ? ባለፈው የተገናኘንበት ሆቴል 11:30። ኦኬ እሺ፣ ታንክ ዩ። የሀገር ፍቅር ባህል አለ። የሀገር ፍቅር ተዋናዮች የሆነ ነገር ተበላሸ ጭራሽ ማያስታውሱት አድነው ይቀጥላሉ። ባሎችና ሚስቶች ላይ አንዳንድ ጊዜ ዘሎ ጫፍ ላይ ሊሄድ ይችላል። የሆነ ዲያሎግ ለምሳሌ እኔ ልሳሳትና እኔ ተስፉ ሀረግና እቱ ምን ሰራው ሲን አለ ብዙ ጊዜ በመሳሳት ያሳለፍ አንዳንዴ መጨረሻው ዲያሎግ ልል ይችላል። እኔ ልሆን ይችላል ምንም አይመስለውም ተስፉ ሲቀጥል እኔ ምልሽ ብሎ ቀጥሎ ሲሄድ የተሳሳተ የተረበሸ ምንም ነገር አይመስለውምኛል። ልንረበሽ እንችላለን። በኋላ የለመድሽው ትሄጃለሽ። እቱ ያንን ልታስተካክል የምትሄድበት መንገድ በጣም ደስ ይለኛል። ሁሉ ጊዜ እሷ ልታረም ይሄ ሰውዬ ብላ ደጋግባ የኔን ዲያሎግ ልታረም ትሄዳለች። ተስፉ ቀጥሎ ይሄዳል። እኔ የሚገርመኝ ሰው ለሱ ያላቸው ሪአክሽን ነው ማለት እንደ ወንድም ምናምን ስትቀራረቢ ወይ የሚቆጥበው እኛ ጋር የማያሳየው ምናምን ነገር ሊኖር ይችላል። በተለይ በፊት የተስፋ ወንድም እኮ ነው ምናምን ተብሎ ሰው ሲተዋወቅ ድንግጥ ይላሉ ሁላ በጣም እድለኛ ነው ወንድሙ ስለሆንክ ምናምን ይሉኛል። እና ምን እያሳያቸው ነው ምናምን እላለሁ። በቃ ሁሉም ሰው ለሱ ያለው እንትን በጣም ነው የሚገርመኝ። ፍጥነቱ ይገርመኛል። በቃ የምር ተዋናይ ነው። ምክንያቱም ተዋናይ እንግዲህ በጣም ፍሌክሲብል እንዲሆን ይጠበቅበታል። በየትኛውም አጋጣሚ በየትኛውም ሁኔታ ውስጥ በጣም ይሄ ብሪሊያንት የሆነ አይምሮና ያንን ሞመንት ካፕቸር አድርገሽ ደግሞ ከዛ ነገር ጋር እንድትሄጂ ምናምን የሚያደርግሽ እንደዛ አይነት ፐርሰናሊቲ እንዲኖርሽ ይጠበቅብሻልና ተስፉ በጣም ትልቅ ምሳሌ ነው ለዚህ። እዛችሁ ጋር የሆነ ነገር አድርጎ ከዛ ደግሞ ከኦዲየንስ ጋር ኢንጌጅ የሚያደርግበት መንገድ በጣም ሁሌ የሚገርመኝ ለከርቴን ኮል ለስንብት ከሰራን በኋላ ስንወጣ ሁሌ የሱን ፓርት ደግሞ ተመልካች የሚቀበልበትን ፓርት ጓጉቼ ነው እንትን የምለው አንዴ ሱራን አንዴ ተመልካችን ደግሞ ያለ ለብቻ የሰራን የሚመስለው እኛ ተደርድረን ሁሉ አብረን ነው የምናጨበጭበው ከተመልካቹ ጋር ነው። እሱ ደስ ይለኛል። ኦዲየንስ ጋር የሚደርስበት ደረጃ እንዲህ አይነት ስህተቶችን ለመስራት እኮ ቢያንስ 2 ሰው ያስፈልጋል። ቆይ ያ ሁሉ ስህተት ያንተ ነው ብቻ ብለሽ ታምኛለሽ? ንገሪኝ፣ ታምኛለሽ? እኔም ያንተ ጥፋት ብቻ ነበሩ አላልኩ። አልፎ አልፎ የኔም ጥፋት እንደነበረበት አልክድም። ግን አስታውስ፣ ወደዚህ ጥፋት የገፋፋኝ አንተ ራስህ ነህ። ኧረ እባክሽን፣ ጭራሽ ገፋፊው ነው እንኩኝ። ተስፉ በቃ በጣም ተቆጭ ነው። በተለይ ለኔ ደግሞ በተለይ እቺ ቲያትሯ ምናምን አካባቢ እሱን እያየው ያው የኔም ስሜት እንደዛ ስለነበረ ግን ከሱ በፊት ትምህርቱን እንዳስቀድም ብሎ በጣም ነበር የሚቆጣኝ። ቲያትር ምናምን እንድሰራ ምንም ፈቃደኛ አይደለም እና በቃ ለኔ እንደ እሱ ነው የሚመታኝ ምንም ይለኝ የሚቆጣጠረኝ የነበረው እሱ ነውና የታላቅና የታናሽ ግንኙነታችን በቃ በጣም እንትን ነበረው። ግን የሚገርምሽ የሆነ ቲያትሮች እሱ ሲሰራ መጀመሪያ ፍሪ ካርድ ማገኘው ነው የተቆጪና የቁጣውን ታስተናጋጅ ሆንኩት። እኔ ደግሞ ሆነን ነው ያደግነውና በደንብ ተቆጣጥሮ ነው ያሳደገኝ። እኔና ተስፉ አብሮ አደግነን። ያው ቲያትር ነው ከቤተክርስቲያን ስናድግም ቤተክርስቲያን ደግሞ ቲያትር ይሰራል። በእኛ ዘመን ማለት በጣም ነው የሚሰራው። በዛ እሱ ቀድሞ ቲያትር ጀመረ። በኋላ ደግሞ እኔን ጋሽ ተስፋዬ ጋር ይዞኝ ሄደው ተስፋዬ አበበ ወይም ፋዘር ጋር ይዞኝ ሄደው ተስፉ ነው አብሮ አደግም ስለነበር ከዛ እሱ ህፃናት ቲያትር ገባ። ከተወሰነ አመት በኋላ ደግሞ እኔም በሱ እግር እኔን ጠርቶኝ እዛ ሄጃለሁ እና ማለት እኔ አሁን ህፃናት ቲያትር አንደኛ ከምለው ሰው አሉ ብዙ ጎበዝ ልጆች አሉ፣ ግን ተስፉ በጣም ጎበዝ ነው። ህፃናት ባህሪው ምን አይነት ባህሪ መሰለሽ? ተስፉ ብርሃን ያለው በጣም የበዛ ሶሻብል ነው። አገር ፍቅር ግቢው ሲገባ ግቢው አይበቃው በማስተባበር የጎደለ ነገር በመሙላት የማይመለከተው ነገር ውስጥ ሁሉ ታገኛለሽ። ተስፉ ብርሃን ከተሰጠው ፖዚሽን ውጭ የማይመለከተው ነገር ውስጥ ሁሉ ታገኛለሽ እና ለባለሙያው ያለው ክብር ይገርምሻል በጣም። ባለሙያ እንዲጉላላ አይፈልግም። ምንድነው ምን ተቸግራችሁ ነው? አይ እንደዚህ ቸግሮ ምናምን ነገር ሄዶ ውስጥ ቢሮ ገብቶ አስፈቅዶ ምናምን እንዲለማመዱ ቦታ በማመቻቸት ምናምን ሁሉ በቃና ተስፉ ብርሃኔ በእንደዚህ
ነገሮች ላይ ሁሉ የምታገኘው ልጅ ነው። ያንቺ አባት ስም ኃይለ እግዚአብሔር ነው ገብረ እግዚአብሔር? ኃይለ ሚካኤል አንበሳይን ንግስቲቷ ኃይለን ይዘሻል። እኔ ደግሞ አይሁዳውያን ይሆናሉ ብዬ እንዴት ሰግቼ ነው? እኔ ራሱ ሲገቡ እንዲህ ስግጥ ብሎ ሳያቸው የሆነ የቡዲዝም እምነት ተከታይ ናቸው ምናምን ብዬሻለሁ። ባሎችና ሚስቶች ላይ አብረን እንጫወታለን። በጣም የሚያስደስት 3 አመታት በብሔራዊ ቲያትር አሳልፈናል። በህይወቴ ከማውቃቸው በጣም ግልጽ ሰዎች ውስጥ አንዱ ነው ተስፉ። ግልጽ ነው። አጠፋሽ ለማለት ወደ ኋላ የለም፣ ሲያመሰግንሽም ወደ ኋላ የለም። አማኑኤል ሀብታሙ ከእንደገና የምስራች ግርማ ሁሉም ለመጀመሪያ ጊዜ ስቴጅ ሰርተው ወይም ደግሞ ፊልማቸውን ሰርተው ብዙ ሰዎችን ደውሎ ስልካቸውን ፈልጎ ደውሎ ተስፋ አላችሁ በርቱ ጎበዝ የማለት የማበረታታት ትልቅ ሞራል ስንቅ የሚሆን ሰው ነው። እውነቱን ለመናገር ተስፉ እዳውን የከፈለ ሰው ነው። እዳ የሌለበት ሰው ነው ብዬ ነው ማምነው። አንዳንድ ጊዜ አንዳንድ ሰው እዳ ይኖርበታል የተሰጠውን ያልመለሰ። ተስፉ ግን የተሰጠውን ከዛ በፊት የሰጡትን አድናቆትና ማበረታታት እሱም ከሱ ቀጥሎ ለመጡት ሁሉ አድርጓል። እንዴት ነው እንደምን ብለሽ መድረኩ ላይ አውጪው ከዛ በኋላ ህዝቡን ይቆጣጠረዋል። በጣም ነው የሚገልሽ እኮ ማለት ምናምን ብለሽ ነው የምትቀጥዩ። ከዛ ደግሞ አብሮት ያለውንም ሰው ወደዛ ነገር እንትን ለማለት ጥረት ያደርጋል። እንዴት ነው መሰለሽ ሴቭ የሚያደርግ ነው። በቃ ስቴጅ ላይ ያለውን ሲቹዌሽን ሴቭ የሚያደርግ ሰው ነው ተስፉ። የተመልካቹን ሁኔታ በደንብ አብሮ ያጠና ኤነርጂ በጣም ያነባል ተስፉ። በራሱም ኖቲስ የሚያደርገው አይመስለኝም፣ ግን ለምሳሌ አሁን አካባቢዎች ላይ ቢመጣ ኤነርጂሽን ማንበብ የሚችል ሰው ነው። ይሄ ደግሞ ለአክተርም ትልቅ መሰጠት ነው። አይ ቲንክ ሁሉም ሰው የሚኖረው አይመስለኝም። አይቶሽ ሁኔታሽን አጥንቶ እዚህ ጋር ያለውን የአካባቢውን ሁኔታ አጥንቶ ከዛ ነገር ጋር መርጅ የሚያደርግ ሰው ነው። ከዛ ኢንቫይሮንመንቱም ኦኳርድ ምናምን ከሆነበት ላጥ ብሎ የሚጠፋ ምናምን በጣም ብቻ የአካባቢውን ሁኔታውን አንደርስታንድ አድርጎ የራሱን ብቻ እንትን የማያስነካ ነው እና እሱን በጣም ወድለት ፓርቱ ነው እና ልክ ተመልካቹ ያለበት ሁኔታ አንደርስታንድ አድርጎ ፕሌውን ስቴጅ ላይ ያለውን ሁኔታ ሴቭ የሚያደርግ ሰው ነው ተስፉ። ትልቅ ባህላዊ ሬስቶራንት አለ። ቆንጆ የሆነ ክትፎ እናስመጣላለን። ክትፎ ቢሉ ደግሞ ክትፎ እንዳይመስል በአንደኛ ደረጃ በእጅ የተከተፈ ነው። እዚች ጋር ቅቤ ጨቅ ያለበት ነው። እዚች ጋር እንትን አለ፣ ቆጮ አለ፣ እዚህ ጋር እንጀራ አለ። ግድ የለም ለአሁን ደግሞ ቆጮ አንሳና ብላ ታነሳና ቆጮውን ይኸውልህ እንደዚህ ጠቀልለዋለህ። ቆይችና አንድ ልውሰዳት። በቃ እሺ። በስማ ምን ነው እኛ እኮ የዶሮ አርስቱ በጣም ደስ ብሎን የምንበላው ምግብ መጨነቅ የለባችሁ። የተስፉ ብርሃኔ ጥበብ ጉዞ ለአዋቂዎች በሚሰሩ የፊልምና የቲያትር መድረኮች ላይ ብቻ የተገደበ አይደለም። እሱ የጥበብ ትልቁ ፈተናን ከባዱ መድረክ ወዴት እንዳለ ጠንቅቆ ያውቃል። ህፃናት ቲያትር። የህፃናት ቲያትር መስራት ዝም ብሎ ተውኔት አይደለም። ወደ ህፃናት ንጹህ ምናቡ ሰርጎ መግባት፣ እንደነሱ ማሰብና የአንድን ትውልድ ስለንቦና በጥበብ መቅረጽን የሚጠይቅ እጅግ ከባድ ስራ ነው። ተስፉ ግን ይህንን ከባድ ፈተና በብቃት ተወጥቶታል። ለህፃናት በሰራቸው ስራዎች ውስጥ ተዋናይና አዘጋጅ ብቻ ሳይሆን ወደ ታናናሾቹ ዓለም ወርዶ በትልቁ ማሰብ የቻለ የነገው ትውልድ ቀራጭ መሆኑን አስመስክሯል። ተስፉ ብርሃኔ ለስራው በጣም ታማኝ ነው። ተስፉ ብርሃኔ ያለበት ቲያትር ይደምቃል። ህፃናትና ወጣቶች ቲያትር ይሄድ ነበረ። እኔ ቅጥር አይደለሁም፣ ግን ተስፉ ብርሃኔን ለማየት ሲሰራ እና የህፃናት ቲያትር በጣም ከባድ ነው። የህፃናት ቲያትር ሲሰራ ሄጄ ተመስጬ በተመስጦ አየው ነበር እና በጣም ጉልበታም አክተር ነው ተስፉ ብርሃኔ። ለሙያው ደግሞ የተገዛ በጣም እንዳጋጣሚ ሆኖ ትልቁ ፒተርና ትንሹ ፒተር የሚል ድራማ ምን ለማየት እድሉን አግኝቻለሁ። አብረውት የሰሩ ሁሉ ለህፃናት የሚመች እንቅስቃሴው በቃ ህፃናትን በጣም አትራክት የሚያደርግ ጎበዝ አክተር ነው። ለህፃናት መተወን ደግሞ በራሱ ትንሽ ቻሌንጅ ስላለው ማለት ነው። እኔ አሁን ሰርቻ አላቅም። ይሄ ብቻ አይደለም ተስፉ ከሱ ስር ያሉት ልጆች ተፈትነው ሲገቡ መጀመሪያ የፈተናቸው ተስፉ ነው። ያዩትም እሱን ነው ኮፒ ያደረጉት። ማስረሻ ገብረ ማርያም ብትይ፣ አስታውሽኝ በነጋ ብትይ፣ እነዚህ አንድ ልጅ በኃይሉ የሚባል ልጅ ነበረ፣ ሰለሞን ምናምን፣ እነዚህ ሰለሞን መንግስቴ የሚባል ልጅ፣ እነዚህ ተስፉ ነው ኮፒ ያደረጉት። የህፃናትና ወጣቶች ቲያትርን እስከዛሬ ድረስ የሰሩት የተስፉ
ተች አለበት የተስፉ እንትን አለባቸው አሻራውን እንትን ብለዋል ይመሰክሩለታል እና ተስፉ እንደ የዋዛ ባለሙያ አይደለም ታለንቱም ነበረው ታለንቱንም ደግሞ ለሌሎችም አሻግሯል አንድ ከቢኒያም ኃይለስላሴ ጋር ሁለት ወንድማማቾች ነው የሚጫወቱት አንድ ቲያትር ነበር ሰው የሚሸጥ ሰው ዋጋው ምናምን ያለ የሚጫወትበት ማረሳው ነው አክቲንጉን ህዝብ መሃል ይገባል ምን ያረጋል እንዳልኩሽ ሰውነቱ ይታዘዝለታል ጥቂት አክተሮች ጥቂት ተዋናዮች ናቸው ለቲያትር ኮነ ጥፍጥፍ ብሎ እዚች ወንበር ስር የመግባት አቅም ያላቸው ጥቂት ሰዎች ናቸው የተስፉ ሰውነት ያን ያህል ይታዘዝለታል የህፃናት ቲያትር ደግሞ ሙሉ ሰውነት ነው ከግር ጥፍር እስከ ራስ ጸጉር የሚባለው ድረስ መጫወት አለበትና ያኔ በማስተዋውሰው መልኩ ሁሉም ቲያትሮች ላይ ነበረ በቃ ተስፉ እንደውም ከህፃናት ቲያትር ባይወጣ ሁሉ ብለን እንመኝ ነበር የሚገርምሽ ጋሽ ዘውዱ ጋሽዬ መልእክት ነበር የምን መልእክት የደብዳቤ ማታ ልሰጥ ብያ ምሽተ ስለመጣና ከቴቴ ጋር ስለነበርክ ነው ያልሰጠው ታለም እንዴት ነች ሲያለቅሱ ነው ያደሩት እንባ የሚያልቅ ቢሆን ኖሮ ምንም አይተርፋቸው በምን ምክንያት የሰንበት ትምህርት ቤቱ መካደናገል ማርያም ወጣቶች መንፈሳዊ ማህበር ይባላል እዛ በጣም የሱ በተለይ ተሳትፎ በጣም ትልቅ ነው በጣም ማለት እዚህ ቲያትር ምናምን የሚሰራቸው ነገሮች እየሄደ እሱም እዛ ይሞክራቸው ነበርና ትላልቅ ቲያትሮች ይሰሩ ነበር እዛ የቤተክርስቲያን ስቶሪዎች ሆነው ግን ይሄ የዘመናዊ ቲያትር እንትናቸውን እንዳይለቅሱ ሜካፕ ያመጣላቸዋል አልባሳት ያመጣ ነበር ምናምን እና በጣም ይሳተፍ ነበር እዛ ላይና በጣም ትላልቅ ናቸው የሚሰሩት የነበሩትና አይረሳኝም የሱ ፕሌዎች በጣም አይረሱኝም ነበር በተለይ የራይልን በሚል ፕሌይ ነበረ እዚህ የእስራኤሎች ፈርዖን ያደረሰባቸው የነበረውን ግፍ ምናምን በተመለከተ የተሰራ እሱ ላይ በጣም በቃ ራስ ፈርዖንን ሆኖ የሚሰራው እሱ ነበረ በቃ በጣም የተለየ ነበር አዳራሻችን በጣም ትንሽ ነበረች አሁን እንደውም ተሰርቷል ግን በቃ ሰው በሰው ላይ ተጠቅጥቆ ነው የሚያየው በጣም እሱ በጣም ቲያትር ይሰራ ነበርና የሱ ተሳትፎ በጣም ትልቅ ነበር መካደናገል ውስጥ ማለት ነው እዚህ ቲያትር ቤት የተሰሩ ቲያትሮች ላይ ሁሉ አብረናል ተቀስልኝ ካልሽ ከጥምዝ በኋላ የሰራነው ባልቻባ ነፍሶ ላይ አብረን ሰርተናል ጣውንቶቹ የሚባል ቲያትር ላይ አብረን ሰርተናል አሉ ላይ ሰርተናል ጥንድ መንገደኞች የሚባል ቲያትር ላይ ሰርተናል ስንብት የሚባል ቲያትር ላይ ሰርተናል የስለ ልጅ የሚባል ቲያትር ላይ ሰርተናል እንግዲህ ወደ ሙዚቃዊ ድራማዎች ደግሞ ስንመጣ የቆሰሉ ምሽጎች የሚለው ሙዚቃዊ ድራማ አብረን ነው ዳይሬክት ያደረግነው ከዛ ፎርፌ የሚባል ሙዚቃዊ ድራማ እንደዚሁ አብረን ነው ዳይሬክት ያደረግነው እና ብዙ ስራዎች አሁን ያልጠቀስኩልሽን ከተስፉ ብርሃኔ ጋር እዚህ ስቴጅ ላይ ሰርተናል ለሁለት ሩብ ጉዳይ እንቶፈንቶ የሚል ቲያትር አብረን ሰርተናል በቅርቡም ለመድረክ ይበቃል ከእንደገና አድዋ ላይ የተመሰረተ አጭር የግማሽ ሰዓት ፊልም ሰርተናል እዛ ላይም ራስ መንገሻን ሆኖ ተጫውቷል እኔ ነበርኩ የጻፍኩና ያዘጋጀሁት ተዘጋጅቶ ሁሉ ነገር ጨርሶ የሚመጣ ተዋናይ ነው ተስፉ መጀመሪያ የቴሌቪዥን ድራማ የሰራውት የእሱ ዳይሬክት ያደረገው ነው የመስኮት ምናምን የሚባል ነበር እዛ ላይ የሆነ ቻንሱን እሱ ዳይሬክት የሚያደርግበት እድል ሲመጣ ለኔ ሰጠኝ ማለት ነው ማለት በቃ በሚያስደነግጥ ሁኔታ ከስክሪፕቱ ፊት የሆነ ማስጠንቀቂያ አንድ ገጽ ሙሉ ጽፎ ማለት በቃ በዘመድ ነው የመጣው ምናምን እንዳይሉት ላከልኝና እኔ አላመንኩ ከዛ በቃ ለሊቱ ሙሉ የሁሉንም በቃ ልጅ ነው ሄድኩት ሲሄድ ሙዚቃዊ ድራማዎች ተሰርተዋል እዚህ ቤት የቀለጠው መንደርም የላስቲክ ህንጻም ተሰርተዋል ከዛ በኋላ እነዚህ አሁን ያልኩሽ ድራማዎች ለ5 ለ6 ምናምን ደራሲና ዳይሬክተሮቹ ወይ 6 ናቸው ወይ 5 ናቸው በሁለት ሰው ሙዚቃዊ ድራማ የተሰራው በዲና በተስፉ ነው ይሄ ልዩ ብቃታችን ነው ያ ወንድ ልጅ አፊትሽ ወደቀ በጣም ነው የሚገርመኝ እዛ ላይ ያለው ካራክተር ሌላ ሰውም ሊጫወት ይችላልም ብዬ ልገምት አልችልም ራሱም ሲጫወት ራሱን የሚያውቀው አይመስለኝም እንግዲህ አስቢ የጉድ ቀን ወደ 7 አመት ይመስለኛል የተሰራው እና በየጊዜው ልዩነት አይቻለው አይደለም ብለሽ እኔ ይገርመኛል ዳይናሚዝሙ ራሱ በቃ በጣም ነው ደስ የሚለኝ በስማ ከከሪሜ ጋር እዛ ላይ የሚጫወትበት መንገድ ያስደንቀኝ ነበር ፐርሰናሊም ስለማቃቸው ይመስለኛልና አንዳንዱ ነገር አሁን ዝም ብዬ እንደተመልካቾኝ ምናምን ላይ ገባለው አላልኩሽም
ሁለቱም ምናምን ላለ ብቻዬንና ደግሞ ቆይ መለስ ልበል ምናምን ላለው ገብቶሻል። በጣም ነበር አሪፍ አድርገው የሚሰሩት። ከዛ በየሳምንቱ የሚኖረው ልዩነትም ያው ደጋግሜም ስላየሁት ይመስለኛል አውቀው ነበረ ልዩነቱና it was brilliant በጣም እንደው ተደጋግሞ እየተባለ ቀልድ ይመስል ይሆናል እንጂ እናንተም አባት ሆነ ያሳደገችኝና እንየ እንዴ ማለትም አይሆንልኝ እኮ ለዚህ እኮ ነው በትህትናም ቢሆንም ቢብያ ተቃውሚያትም አላውቅም እኮ ነው። የጉድ ቀን የሚለውን ፕሌይ ነበር የሰራ ነው አንድ ላይ። የጉድ ቀንን የሚገርምሽ ነገር ቢያንስ አንድ 30 ጊዜ ምናምን አይቼዋለሁ። 30 20 ምናምን ጊዜ አይቼዋለሁ። ለምንድን ነው እንደዛ የሆነው የሚገርምሽ? ጠፋብኝ፣ የሆነ ሰዓት ጠፍቶብኝ እሱን ማግኛ አንደኛው መንገድ የነበረው አርብ ነበር እዚህ ቲያትሩ። ልክ እዚህ ቲያትሩን ሲመጣ ነው መጥቼ ማግኘት የምችለው እሱ። ከዛ በኋላ እሱን ለማግኘት ስል እመጣለሁ። ፕሌዩን ደግሞ በጣም አክቲንጉን ወድለት ነበር እሱን እዛ ላይ ያሳየውን አክቲንግና በቃ እየገባ ያለው ሲጀምር እናወራለን፣ ገብቼ አይቼ ደግሞ ከዛ ሲያልቅ እናወራለን ምናምን። የሆነ ሰዓት ላይ ይሄ አይዲያ መጥቶ እንደዚህ እንድትሰራ ሲሉኝ ኧረ በለው በቃ አላመንኩም። በጣም ነው የምወድህ፣ በጣም ነው ማከብርህ። ለአንተ ያለኝን ክብር ደጋግሜ ተናግሬያለሁ፣ ወደፊትም እናገራለሁ። ከአንተ ጋር አብሬ ስቴጅ ላይ በመቆሜ ሁልጊዜም ኩራት ነው የሚሰማኝ። እወድሃለሁ፣ አከብርሃለሁ። ረጅም እድሜ ረጅም የሥራ ዘመን እንዲሆንልህ ደጋግመን አብረን መድረክ ላይ የምንቆምበት እድል እንዲሰጠን እመኛለሁ። ከዚህ በላይ ደግሞ ለጥበቡ ደርሰህ የጥበብ ሰው በመሆንህ ህዝቡንም አዝናንተህ አስተምረህ አስደስተህ ከዚህም በተሻለ ተባርከህ እንድትኖር መልካም ምኞቴን እገልጻለሁ። ባለው ጊዜ ጥሩ ነገር ለታናናሾቹም ለመስጠት ስቴጁም ላይ ለተመልካች ለማቅረብ ስክሪኑ ላይ ለተመልካች ለማቅረብ ተግቶ እንዲሰራልን ነው የምለምነው። በጣም ነው የምወድ፣ በጣም ነው የማከብርህ። ለአንተ ያለኝ ከበሬታ ይለያል እና እግዚአብሔር እድሜና ጤና ይስጥህ። ተስብዬ በጣም እወድሃለሁ፣ ኑርልኝ። ተስፉ ትልቅ ሙያ አለው፣ ትልቅ መስራት የሚችል አቅም አለው። ግን እንደ ሙያ አልሰራም። የተለያየ ምክንያት ይኖራል። ግን እኔ አሁን የምመኝለት ከዚህ በበለጠ መስራት የሚችል ማዘጋጀት የሚችል መተወን የሚችል ስለሆነ የበለጠ እንዲሰራ እግዚአብሔር ደግሞ እድሜ እንዲሰጠው ጤና እንዲሰጠው በህይወት እንዲያኖረው ነው የምመኝ። አረ ወንዱ፣ አረ ተደፈርን፣ አረ ዘራፍ እና ልጄ እናቴ ምን ሆኑ ምን ሆኑ? አረ ጌታ ያንተን ቢያትልም እንዴ ማለት ነው። እንዴት ብዬ እናትም ነው እንደዚህ እናትም አባትም ሆነ ያሳደገችኝ እሷ